ሰላም በይ። በቃ ከአስሮቹ አንዷ መኖር ከፈለግሽ ትችያለሽ። ይሄ ቤት ተመችቶሻል? እያየሻል። በነገራችን ላይ ይሄ ሰውዬ ምንድነው ምን እያደረገ ነው? በነገራችን ላይ እኔ አልገባኝም ነገሩ ሁሉ ማለት ነው። ከአስሮቹ ሳይሆኑ ከሀያዎቹ ውስጥ አንዷ ናት የኔ ቀዳማዊት ሀይሚዬ ማለት ነው። በቃ ሴት ማክተልተል ልምድ ሆነ አይደለም? እንዴት ነው? ምንድነው ዲግሪ ምናምን ነገር እንሸልም እንዴ? ያስፈልጋል መሰለኝ መሸለም ማለት ነው። ማለት የሴት አምባሳደር ሆነሃል። የሴት አምባሳደር ነው የሚባለው ውዶቼ፣ ብር የሚባለው እኔ አላቅም። ደግሞ ዛሬ ይችልን እንትኗ ማማዋ ራሱ እየተነቃነቀ ነው። ማማዋ ማለት ነው አሌለ እንትን በስቶበት ማለት ነው። የመነካካት በስቶበት ስትቀመጥ ማማዋ እንትን አለ ዘጭ አለ ሶፋ ላይ ስትቀመጥ። እንዴ ብሩኬ እንዴት አድርጎ ቢነካካልሽ ነው? እንግዲህ እያረሩ መሳቃሉ። ይኸውልህ ቤት የምታደርገው አንድ ሴት ናት። ሴት ባግተለተለ አይደለም ብሩኬ፣ ሴትን ይዞ በዞረ ባግተለተለ አይደለም። አንድን ሴት ልጅ በወጉ በተያዘ ነው። ምናልባት አሁን የክበት ርቀት የእዩ ልጅ የኔ አይደለም ብለህ ስምህን ለማጥራት ወይንም እዩ አንተ ጋር እንዳትደርስ የክበትም ርቀት ሊሆን ይችላል። ይሄ ደግሞ በሃይሚ አይምሮ ላይ በሃይሚ ጭንቅላት ላይ እንደመረማመድ ነው የሚቆጠረው። አንተ እየክበት ያለው ርቀት ስሜን ለማጥራት ነው ብለህ ከሆነ ተሳስተሃል። ስምህን እያቆሸሽከው ነው ያለው። ሰላም ጤና ይስጥልኝ ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት። ይሄን ቪዲዮ ላይክ፣ ሼር አድርጉ። ሀሳብ አስተያየታችሁን በኮሜንት አስቀምጡ። እኔ ደግሞ የተሰማኝን ስሜት ነው ማወራው። የፈለጋችሁትን ኮሜንት መጻፍ ትችላላችሁ፣ መሳደብም ትችላላችሁ። ነገር ግን ደግሞ እንደ ሴት ልጅ ሚዛናዊ ሆኜ ነው ማወራው። ይሄ እንደ አንዳንድ ይሄ እዝጋም መጋደም ስለምትወድ ሴት ሆኜ አይደለም ማወራው ማለት ነው። ስለ አንድ ጨዋ ሴት፣ ስለ አንድ ተበዳይ ሴት ነው እያወራሁ ያለሁት። ስለ እውነት ነው እያወራሁ ያለሁት ማለት ነው። እና እውነትን አትወዱም። ሲጀመር የመጣችን ከሱ ጋራ ተለጣጥፋ የመጣችን ሴት ቅፍ ድግፍ የምታረጉ ሰዎች አላችሁ። ይሄ ወንድነት አይደለም። ወንድማችሁን የምትወዱት ከሆነ የምታደርገው ነገር ልክ አይደለም ብላችሁ ልትቆጡት ይገባል። እና እንግዲህ ብሩኬ ዛሬ ማሟ ዘጭ ያለ ሴት ይዞ መጥቷል። እንግዲህ ከሷም መውለድ ይፈልጋል ምናምን ነገር፣ ምናልባት ሃይሚን ለማናደድ ምናምን የሄደበት ርቀት ሊሆን ይችላል። ነገር ግን ሃይሚ በእንደዛ አይነት ነገር አትናደድም። ሲቀጥል አንቺኛዋ ማለት ነው ሰገጤ ይሁንሽ አይሁንሽ ሳታቂ እንዴት ብለሽ ነው ሃይሚን ውጭ የምትያት? መውጣት ካለብሽ አንቺ ትወጫለሽ ከዚህ ቤት ትያታለሽ። ማነሽ አንቺ? ነገሩ አንቺ አይፈረድብሽም። እሱ ነው አንቺ እንደዛ በይ ምናምን እንደዛ አይነት ቃል ተጠቀሚ ምናምን ብሎ ያለሽ እሱ ነው። አንቺ ከኋላ የመጣ አይና ወጣ እንዴት ነው ውጭ የምትያት? አንቺ ትወጫለሽ እንጂ ማነሽ? ቤቱ እሱ ነው ምናምን ነገር። አንተ ደግሞ ቤቴ ያልክ ቤቴ እግዚአብሔር ነው። ምን ሆነ ነው? ይሄንን ቤት እኮ እንድትገዛ ያደረገችክ ተፈጣሪ በታች እሷ ናት። እሷ ፈጣሪ የሰጠ ሴት እኮ ናት። ዛሬ አላየህም እንዴ በእንትና ቤት በኤፍሬም ቤት አንተ ብቻ መተክ ሃይሚስ የሚል ኮመንት ነው ከጫፍ እስከ ጫፍ እስከ ከመጀመሪያ ጀምሮ እስከ 800 900 ኮመንት ሁሉም የሃይሚ ስም ነው። አይክ የዚህን ያክል አንበሳ ጅግና ነች። የዚህን ያክል ስማርት ነች። አይክ ይሄ እንኳን ምን ያክል ከባድ ሰው እንደሆነች ራሱ አልተረዳህም። ያኔ ካንተ ጋር አብሮ የጀመሩ ዩቲዩብ ቻናል አሁን በቅርብ ነው ጓደኛ ከእንግዲህ 200,000 የገባው ካንተ ጋር የጀመረው ማለት ነው። አይክ ቤቴ ትላለክ እንዴ? ቤቱማ የሃይሚ ነው። ከየት ያመጣው ቤት ነው? ደሞችን ዝተት አምጥተ ቤቱ የሱ ነው ምናምን ነገር ውጭ መውጣት ካለብሽ አንቺ ነሽ ምናምን ትላታለህ። አፏን ከፍታ ይውሰደው። ሃይሚ ገንዘብ እኮ አይገዛትም ፍቅር እንጂ መውሰድ ትችላለክ። ነገር ግን ደግሞ ሃይሚ ከዚህ ቤት መውጣት የለባትም። ሃይሚ ከዚህ ቤት ንቅንቅ ማለት የለብሽም። መውጣት ያለበት ይወጣል ከነግትልትሉ። አንተ ደግሞ ቤት ድረስ ሴት ይዘህ የመሄዱ ሞራን የለህም። ማን ስለሆንክ ነው ሴት ይዘህ የምትመጣው? ማለት እዛ ጋር እዩን ራሱ ነው ያመጣት ስላልን እንደዛ ብለውኝ የለ እንዴ? እኔ ራሴ ሴት ቤት ውስጥ ይዬ ልሂድ እንደዛ እንዳደርግ ነው አይደል የሚፈልጉት? እኔ ራሴ በእጄ ሴት ይዬ ልሂድ ብለህ ነው አይደለ? ለእኛ ለኦዲየንስ መልስ መስጠት ከሆነ ተሳስተሃል ብሩኬ። መልስ እየሰጠ ሳይሆን በራስ ላይ ስህተት እየፈጠርክ ነው ያለኸው።
እዩን ቤት ድረስ እሱ ነው ያመጣል። ለምን አመጣል? ለምበር ከፍቶ አስገባት ምናምን ብለህ ስለተረገጥክ ለኦዲየንስ መልስ ለመስጠት ያደረግከው ርቀት ነው። አየ ችግርህ ለኦዲየንስ መልስ ትሰጣለህ። ለኦዲየንስ መልስ በምትሰጥበት ሰዓት ጥፋትን እያጠፋ ነው ያለው። መልስን እየመለስክ ሳይሆን ሌላ ጥፋትን ነው እያጠፋ ያለው። ሲቀጥል ደግሞ ለኦዲየንስ መልስም ቢሆን ኖሮ ይቺ ሴት የታቀደባት የታለመባት ምናምን ነገር የሆነ ከሷ ጋራ ልምድ ስላለክ ነው። እሷ ጋር የሆነ ነገር ልምድ ስላለክ የቀመስከው ነገር ስላለ ነው ዛሬ ጎትተህ ቤት ድረስ ይዛት የመጣው ስለምታቃት ነው። አይክ አንድ ሴት ምን አለ ማነው ስሙን መጥቀስ አልፈልግም። እሷ የት ናት ሲባል ኖ ከሆነች ሞዴል ጋራ አብረህ ታይ ሁን ሲባል ማለት ነው። ኖ እኔ ከማንንም ሞዴል ጋር መሆን አልፈልግም፣ የኔ ንግስት አለች እሷም እዛ ነች ብሎ ነው መልስ የሰጠው። አይክ ወንድ ልጅ ከልቡ ሲያፈቅርና ከልቡ ሲወድ ንግስቴ አንድ ነች፣ ከሌላ ሴት ጋር አልታይም፣ የኔ ንግስትም እዛ ተቀምጣለች፣ ለካሜራም ቢሆን አልታይም ብሎ በኮንፊደንስ እንደዚህ ይላል። ለስራም ቢሆን ራሱን አያረክስም እውቅናን ለማግኘት ብሎ። አንተ ግን ለኦዲየንስ መልስ ለመስጠት ብለህ ራስን ዝቅ ታረጋለህ። እንደገና ደግሞ ኦዲየንስ እንዲሰድቡ ታረጋለህ። ብሩኬ ታጥቦ ጭቃ ነገር ነክ። በቃ እግዚአብሔርን ታጥቦ ጭቃ ነክ። አጠራም ችግርህ ምን እንደሆነ አናቅም። ይቺ ልጅ እንደውም ታጋሽ ናት። አሁን ሃይሚ ትግስትሽን በጣም ነው የወደድኩት። የኔ ሴት እንዳትቃጠይ። 30 ሴት አንገግቶ ይዞ መምጣት ይችላል። አይኑ ገብቶናል። ለምን ያመጣህ ለምበር ከፍታ አስገባህ ምናምን ስለተባልክ እነሱ ሊከለክሉኝ አይችሉም፣ መብቴ ነው፣ ቤቴ ነው፣ በቤቴ የፈለኩትን ሴት ማስገባት እችላለሁ ምናምን ብለህ አስበህ ሊሆን ይችላል። የምታመጣቸውም ሴቶች እኮ ከካሜራ ጀርባ አብረህ የምትርመጠመጣቸው ናቸው። ስለዚህ አንተ አብረህ እንደምትርመጠመጥ ይፋ ማድረግህ ቤት ድረስ አምጥተህ ይፋ በማድረግህ ቴንክ ማለት እንፈልጋለን። ይሄ ድብቅ ባህሪህን አውጥተህ ስላሳየህን በጣም ደስ ብሎኛል። ያንተን ድብቅ ባህሪ አውጥተህ ስላሳየህን እኛ እኮ እንሰማለን። እሱ ከብዙ ሴት ጋር እንደዚህ ይሆናል፣ እንደዚህ የብዙ ሴት እንባ አለበት የሚባል ነገር ራሱ ባለፈው ሰምቼ አውርቻለሁ። የብዙ ሰው እንባ አለበት፣ የብዙ ሴቶች እንባ አለበት ምናምን ነገር ተብሎ ሲነገረኝ ምናምን በምን ምክንያት እንደሆነ ግን አላቅም። እነግራችኋለሁ ብዬ ነው ቪዲዮን ያቋረጥኩትኝ እንጂ ከብዙ ሴቶች ጋር እንግዲህ ሃይሚ ከአስሩ ውስጥ አንዷ ነች ያለችክ ዛሬ። ዛት ሚንስ 10 ሴቶች በአንተ ህይወት ውስጥ አሉ ማለት ነው። ሃይሚ ራሷ የምታውቀው ሃይሚ የምታውቃቸው ራሱ ማለት ነው። እና ምናልባት እንደ ወንድነት አይተኸው ሊሆን ይችላል። ምናልባት ራስን በቃ እኔ ማድረግ እችላለሁ፣ እኔ የፈለግኩትን ነገር ራሴ አደርጋለሁኝ ምናምን ነገር። አንተ የፈለግከውን ነገር ራስ ማድረግ ከቻልክ፣ በራስ የምትቆም ከሆነ፣ የኦዲየንስ ድጋፍ የማያስፈልግ ከሆነ የሆነ ነገር ሲፈጠር ጸልዩልኝ ለምን ትላለክ? ለምን የኦዲየንስን ጸሎት ትፈልጋለህ? በራሱ የሚተማመን ሰው እኮ ከፈጣሪ ጋር ይጋፈጣል። ለምን የኦዲየንስን ጸልዩልኝ ምናምን ነገር ትላለህ? ትብብራችሁን እፈልጋለሁ ለምን ትላለክ? በጣም መሰከስ ትችልበታል። ሃይሚም እኮ ተናገረች። ሰክሶሽ ነው፣ ምላሱ ከባድ ነው፣ ኃይለኛ ነው ምናምን ብላ እንዲያው እንዴ ብሩኬ ሳክሶማ አንደኛ እኮ ነው። እኔ እኮ ሁሌም ነው የምላችሁ ብሩኬ ይሰክሳል፣ አይገልጠውም፣ ቀላል ይሰክሳል እኮ ነው የምላችሁ ሁሉ ጊዜም። ቅማምዬ ራሱ ስላወቀች ደስ ብሎኛል። አባ ሳክሶ በነገራችን ላይ ውዶቼ እኔ ውስጤ ቅጥል እያለ ነው። የራሴ ህይወት ራሱ እንደዛ አቃጥሎኝ አያውቅም። የምሬን ነው። እና ውስጤ ቅጥል እያለ ነው የምስቀው ከአንገት በላይ ማለት ነው። ግን አንተ ወራዳ ነክ፣ ልክስክስ ነክ፣ ይሆናል ርካሽ ነክ፣ ርካሽ ልክስክስ ነህ። አንድ ሴት ጋር አርፈህ የማትቀመጥ ልክስክስ። ምናልባት ለዚያ ቃል አጠቃቀሚ አም ሶሪ ጋይስ፣ መብቴ ነው፣ ባዩት ነገር ነው። የምር ለሴት ልጅ ክብር አለኝ እኔ ትላለህ። የቱ ነው ክብር? ይሄ ሴትን ጎትቶ ይዞ መሄድ ቤት ድረስ ሃይሚን ለማስቀናት ምናምን፣ ኦዲየንስ ለምን ሴት ቤት ከፍታ አስገባ ስላለ ተናደህ መልስ ለመስጠት ምናምን። ተው በእናትህ፣ ከካሜራ ጀርባ አብረህ የምትርመጠመጣቸው ሴቶች ነው አምጥተክ ምናምን ነገር እዚህ ጋር መልስ ልሰጥ የሄድክበት ርቀት አይክ። ምንም ራስን አላጠራህም። ራስን ችግር ውስጥ ነው የከተትከው። ብሩኬኔ ልንገርክ፣ የዋህ ነህ እንደ አባቴ የዋህ ነህ። መቃጠል እና ሴትዮ ውለጅለትም ምን በይለትም አይመለከትም። ግን አፍሽን አትክፈጭ። ዝመተሽ ሃይሚን አይደለም ከቤት ውጪ ልትያት ይቅርና ማለት ነው። አንቺ ከበሩ ላይ ምናምን ነገር እንደው በሩን ከፍታችሁ ሰተት ብላችሁ ገባችሁ እንጂ
ከበሩ ላይ ነበረ እኔ እግርሽን ገንጥልዬ ዶሮ ጠባቂ ማደርግሽ እኔ በሀይሚ ቦታ ብሆን እንኳን ቤት ውስጥ ልትገቢ። ሀይሚ ግን ተመችታኛል። የሰራችውን ምግብ አትበሉም አለቻቸው። ጎበዝ